ህፃኑ ልጅ ክብሪቱ ሙሉ በሙሉ ከመቃጠሉ በፊት የወታደር ዩኒፎርምን መልበስ ነበረበት። ምክንያቱም ወታደር መሆን የሚቻለው ያኔ ብቻ ነው። ክብሪቶቹ በሙሉ ከተቃጠሉ በኋላም ልጁ የወታደር ዩኒፎርሙን ለብሶ ብቁ ወታደር ለመሆን በደስታ በሰፈሩ ዙሪያ ሮጠ። እንደ ትልቅ ሰውም ተላጨና ወታደራዊ ሰላምታ መስጠትም ቻለ። ይህንን ተወዳጅ ልጅ ያዩት ወታደሮች በሙሉ ተደሰቱ። በዚያን ቀን ልጁ እንደ ዘበኛ ሆኖ ሲጠብቅ በነበረበት ደቂቃዎች ሰፈሩ በአየር ጥቃት ተመታ። መኮንኑ ልጁን በላዩ ላይ ተደፍቶ ከአደጋው ጋረደው። በዙሪያው ያሉትን ፍንዳታዎች ሲሰማ ልጁ በፍርሃት ምሽግ ውስጥ ተሸጎጠ። የቆሰሉትን ወታደሮች ባየ ጊዜም የጦርነትን ጨካኝነት ተገነዘበ። ታዲያ የዚያን ጊዜ ልጁ ወደ ድንኳኑ ሮጦ በመግባት በጣም የቆሰሉትን ለመንከባከብ መርዳት ጀመረ። በድንኳኑ መሃል ቆሞም ለሁሉም ሰው መዘመር ጀመረ። ውብ ድምጹም ወታደሮችን እንዲተናነቃቸው አደረጋቸው። ብዙም ሳይቆይ ጠላት ሌላ ከባድ ጥቃት ሰነዘረባቸው። ያኔም ልጁ የጥይት ሳጥኑን በምሽጉ ውስጥ እየጎተተ ለጓደኞቹ ጥይት ሲያደርስ ነበር። አርበኛው ወታደር በጣም አመሰገነው። ልጁም ለአርበኛው ሰላምታ ሰጠ። ወደ እዝ ማዕዘኑ ሲመለስ የመገናኛ መስመሮቹ በፈንጅ መበጠሳቸውን ሰማ። የተጨነቀው አዛዥ ያየው ልጁ በፍጥነት ወደ ውጭ ወጣና ከምሽጉም በቆራጥነት እየዳህ ወጣ። ልጁ በጦር ሜዳው ላይ ወደፊት እየዳህ የተበጠሱትን ገመዶች አገናኘ። በመጨረሻም መገናኛው ተመለሰና ጠላትን መለሱት። አንድ ቀን ልጁ የስለላ ወታደር በመምሰል ቁጥጥር ሲያደርግ ባይኖክላሮቹን አንስቶ ሲመለከት በሳር ክምር ውስጥ የተደበቀ እግር አየ። ወደ ሰፈሩ እየወረጠ በመመለስም መልእክቱን ለጓደኞቹ ተናገረ። ሌተናኑ አላመነውም ነበር። ነገር ግን ልጁ አጥብቆ ስለሞገሰ ሌተናኑ ምሳውን ትቶ ሁለት ወታደሮችን ይዞ ለመሰለል ሄደ። ጠላትን አስገድዶ ለማስወጣትም ወታደሮቹ ሰላዮቹ የነበሩበትን የሳር ክምሩን አቃጠሉት። እዚያው ተደብቀው የነበሩ ሁለት የጠላት ሰላዮችም ተስፈንጥረው ወጡ። ወታደሮቹም ወዲያውኑ ተኩስ ከፈቱ። ብዙም ሳይቆይ ሁለቱ የጠላት ሰላዮች ተያዙ። ከዚያም ልጁ ወደ ጭጋግ ውስጥ በመግባት አንድ ቦርሳ ጎትቶ አወጣ። በውስጡም ሬዲዮ ነበር። ይህም ለጠላት አየር ኃይል የቦምብ መጣያ መገጣጠሚያዎችን ለመስጠት የሚያገለግል ነበር። አሁንም ልጁ በድጋሚ ትልቅ አስተዋጽኦ አደረገላቸው። ነገር ግን አልኮራም። ይልቅንም የፖስታ አጋዥ ወታደር ለመሆን ጠየቀ። ለወታደሮቹ ደብዳቤዎችን የማድረስ የመጀመሪያ ተልእኮውን ተቀበለ። ወታደሮቹ በሙሉ ይህንን ተወዳጅ ልጅ ወደዱት። አልፎ ተርፎም ይጨፍሩለት ጀመር። ልጁ በዚህ በጣም ደስተኛ ነበር። ታዲያ በማግስቱ ልጁ ደብዳቤዎችን ለማድረስ እንደገና መጣ። ነገር ግን አሳዛኝ ነገር ጠበቀው። ቀጣይ ምን የሚፈጠር ይመስላችኋል? ሙሉውን ለማየት ባዮ ላይ ባለው ሊንክ በዩቲዩብ ቻናላችን ቀለምሲስ ሚዲያ ላይ ገብታችሁ እንድትመለከቱት ጋበዝን። በዛውም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እንጋብዛችኋለን። መልካም ቆይታ።